ለምሳሌ ለእያንዳንዱ ለአራቱም እንደ ምሳሌ ያስቀምጥልናል። ለምሳሌ ለضማ ማን አለ ብለናል? ስምና ፊዕል ሙዳሪዕ ረፍዕ ላይ ማለት ነው። ለፈትህ ደግሞ ነስብ ሲሆን ደግሞ አሁንም ስምና ፊዕል ሙዳሪዕ። ለከስራ ደግሞ ማን ያለን? ስም ብቻ። ለስኩን ደግሞ ፊዕል ብቻ። ስለዚህ እነሱን በምሳሌ መልኩ ዛሬ የምናይ ይሆናል። እሱን አይተን ከዛ ኤክሰርሳይሱን በዚህ ላይ አንድ ላይ የተወሰነ ተድሪባቶችን አይተን እንጨርሳለን ማለት ነው። ስለዚህ ምን አለ? ፈአማ ضመቱ ضማ ማለት የቷን ነው? ይቺ ዓላማ ማለት ነው። ለረፍዕ ዓላማ ብለን ያልናት ضማ ፈተኩኑ ትሆናለች ዓላመተን ለረፍዕ ፊል እስሚ ለስም ዓላማ ትሆናለች። መቼ ነው ለስም ዓላማ የምትሆነው? በረፍዕ ጊዜ። ልብ በሉ እዚህ ጋር በረፍዕ ጊዜ ነው ዓላማ የምትሆነው። በነስብ ጊዜ አይደለም፣ ወይ በጀር ጊዜ አይደለም። በረፍዕ ጊዜ ለስም ዓላማ ትሆናለች። አንድ ስም ረፍዕ ሲሆን የመጀመሪያ አስልያ ዓላማው ضማ ነው። እንደገና ለማን ትሆናለች? ለፊዕል ሙዳሪዕ ትሆናለች ዓላማ። እቺ ضማ ምንላት ማለት ነው። ነሑ ቀውሊሂ ተዓላ ምሳሌ አላህ ሱብሓነሁ ወተዓላ የኽሉቁ ላሁ ስንል የኽሉቁ አላሁ ስንል ያለው ቃል ላይ ፈየኽሉቁ አለ ፊዕሉን ሙዳሪዑን መርፉዑን ሊተጀሩዲሂ ዐን ናሲብ ወልጃዚሚ ወዓላመቱ ረፍዒሂ ضመቱን ዛሂረቱ ዐላ አኺሪሂ። እንመለስበታለን። ወለፍዙል ጀላለቲ አይ አላህ የሚለው ቃል ለፍዙል ጀላላው እስሙን ስም ነው። መርፉዑን እስም ማለት አይጠበቅብንም እዚህ ጋር ችግር የለውም። እስሙን መርፉዑን ለአነሁ ፋዒል ወዓላመቱ ረፍዒሂ ضመቱን ዛሂራ። እዚህ ጋር ምን ማለት እንችላለን? ወለፍዙል ጀላለቲ ፋዒል ማለት እንችላለን። ቀጥታ ፋዒሉን መርፉዕ ማለት እችላለሁ። መርፉዕ ከዛስ ወዓላመቱ ረፍዒሂ ضመቱን ዛሂራ ማለት እችላለሁ ማለት ነው። ግልጽ ነው አይደል ይሄ? ስለዚህ አሁን የኽሉቁን ነው። ለምሳሌ የኽሉቁ ፊዕል ሙዳሪ ነው። ፊዕል ሙዳሪ ምን አለው ብለናል? ረፍዕ አለው፣ ነስብ አለው፣ ጀዝም አለው ብለናል። ስለዚህ የኽሉቁ የሚለው ኢዕራቡን ስናየው ምን ለማለት ተፈለገ ዘርዘር አድርገን ነው። ለምሳሌ የኽሉቁ አላሁ ሲል የኽሉቁ የምትለዋ ضማ አግኝታችኋል። ስለዚህ የኽሉቁ ይሄ ፊዕል ሙዳሪዕ አሁን ስለ ስሙን መጣበል ይሄ ምን እንለዋለን? ፊዕል ሙዳሪዕ ፊዕል ሙዳሪዕ። ስለዚህ ፊዕል ሙዳሪዕ እና ስም ነው አይደል ኢዕራብ ውስጥ ይገባል ያልነው። ኢዘን ይሄ ፊዕል ሙዳሪዕ ምን ሆኗል? ፊዕል ሙዳሪዕ እንለዋለን። ለምንድን ነው መለየት ያስፈለገን? ፊዕል ተብሎ ማን አለ? ማዲ አለ፣ አምር አለ። ስለዚህ ግዴታ መለየት አለብን ፊዕል ሙዳሪዕ መሆኑ። ታዲያ ፊዕል ሙዳሪዕ በምንድን ነው የምለየው መሆኑን መለየው ከተባለ ዓላማው ወደፊት ይመጣል ኢንሻአላህ። ፊዕል ሙዳሪዕ የምንለይበት ማዲ ነው፣ ፊዕል አምር ነው ወይስ ሙዳሪዕ ነው የሚለው የራሱ የሆነ መለያ አለው ሙዳሪዕ። እሱን መጣበታለን። ያው ሰህል ነው፣ ቀላል ነው። አልሙሂም ፊዕል ሙዳሪዕ ከሆነ ምንም በለው ፊዕል ሙዳሪዕ ላይ ከለየም በኋላ እንዴት አድርገን ነው ኢዕራብ የምናደርገው ነው እዚህ ጋር ሐሳቡ መጀመሪያ ላይ። ኢዘን ፊዕል ሙዳሪዕ መርፉዕ እንለዋለን። ለምን? ምልክቱ ቀጥታ ስለመጣ ማለት ነው። ምልክቱ ቀጥታ ስለመጣ ፊዕል ሙዳሪዕ መርፉዕ እንለዋለን። መርፉዕ ሆኗል። ይኸው ተገኝቷል። ለምንድነው ግን መርፉዕ የሆነው? ሊተጀሩዲሂ ዐን ናሲብ አሰሑ ነው። ሊተጀሩዲሂ ዐን ናሲብ ወልጃዚም ነስብ የሚያደርገውና ጀዝም የሚያደርገው ቃል ስላልገባበት ሊተጀሩዲሂ ዐን ናሲብ ወልጃዚም ወይ ጀዝም ፊዕል ሙዳሪዕ ምን ይሆናል ብለናል? ነስብ ይሆናል፣ ጀዝም ይሆናል። ግን ነስብና ጀዝም ሲሆን የሚያደርጉት ቃላቶች አሉ፣ ሐርፎች አሉ። እነዛ ሐርፎች ይሄንን ፊዕል ሙዳሪዕ ላይ ቀድሞት ካልመጡ ፊዕል ሙዳሪዕ አስሉ ምንድነው ማለት ነው? ይሄን ቃይዳ እንይዛለን። አስሉ ምንድነው? መርፉዕ ነው የሚሆነው ማለት ፊዕል ሙዳሪዕ። ፊዕል ሙዳሪዕ ካገኛችሁ ضم ሆኖ ካገኛችሁ ኦኬ፣ ምንም ነገር ነስብም ጀዝምም የሚያደርገው ነገር አልመጣበትም ማለት ነው። አኔቱ መጀመሪያ መገኘቱ አሰንታ ትክክል፣ ወደፊት እንመጣለን ብዬ ነው። አሁን እሱ ላይ እንዳይበተን ነው ሐሳባችን። መርሐባ። ስለዚህ አስሉ ፊዕል ሙዳሪዕ ምንድነው ማለት ነው? መርፉዕ ነው፣ ምንም ካልተቀጠለበት ነስብ የሚያደርገው ጀዝም የሚያደርገው። መርሐባ። ከዛ ምን አለ? ወዓላመቱ ረፍዒሂ ምልክቱስ ምንድነው አለ? ضመቱን ዛሂራ። ስለዚህ አላ አኺሪሂ ማለት መጨረሻ ላይ። ስለዚህ አሁን ልብ በሉ አضመቱን ዛሂራ ያለው እቺ ነው አይደል? ضመቱን ዛሂራ እቺ ፈርዕያ ናት ወይስ አስልያ? አስልያ ነው ፈርዕያ?
ፈርዕያ አው አስልያ ፈርዕያ ነው አስልያ ነው። ይሄ ضማ የረፍዕ ዓላማ ሆና ضማ ናት አለ። ይቺ ፈርዕያ ነው ምንላት ወይስ አስልያ ዓላማ? አስልያ ዓላማ ነው ምንላት። መርሐባ አስልይ ነው ምንላት። ለምን ለረፍዕ አስልያ ዓላማችን ضማ ነው ማለት ነው። እቺን ተከታታይ ይመጡ አሉ እነሱ ናቸው ፈርዕያ የምንላቸው ማለት ነው። ስለዚህ እቺ ስለዚህ ምንድነው ማለት ነው? ይሄ ራፊ ነው። ስለዚህ ፊዕል ሙዳሪዕ ምንም ነገር ነስብም ጃዚ የሚያደርግ ነገር ከሌለበት አስሉ መርፉዕ ነው ማለት ተጀሩዱ ራሱ እነዚህ ነገር ነፃ መሆኑ ምን ማለት ነው? ረፊዕ ያደርገዋል ማለት ነው። ሌላ ምንም እንትን የለውም። እዚህ ጋር የምትይዙት ይሄ ነው። ወለፍዙል ጀላላ ስለዚህ ፊዕል ሙዳሪዕ እዚህ ጋር ረፍዕ ከሆነ ፊዕል ሙዳሪዕ በቃ ምንም ነገር ተቀልጠለበት የሚለውን ነገር አእምሮአችሁ ላይ ያዙ ነው። ወለፍዙል ጀላለቲ ይሄ ለፍዙል ጀላላ የአይ አላህ የሚለው ቃል ለፍዙ ማለት ነው። ኢስሙን ስም ነው። ይሄ ታወቀ ነው። ያው እዚህ ጋር ለገለጽ ለማድረግ ነው እንጂ ስም ብለን መግለጽ አይጠበቅብንም። ምክንያቱም ከፊዕል በኋላ ፋይል ካል መፍዑል ቢ ካልን ስም ነው የሚመጣው። ከፊዕል ቀጥሎ እንደገና ፊዕል መልሶ አይመጣም። አጢፋ ካልሆነ ሌላ ታሪክ ያኒ ሌላ ሁክም ካልሆነ በስተቀር ስለዚህ ስም ማለታችሁ ችግር የለውም። ምንድነው የምለው ቅድም እንዳልኳችሁ ቀጥታ ስታዩት ረፍዕ ሆኗል። የኽሉቁ ይፈጥራል አላህ ሱብሓነሁ። ስለዚህ ፋዒል ነው ማለት ስለዚህ ምን ልበለው? ፋዒሉን መርፉዕ እለዋለሁ። ከፈለግን ኢስሙን መርፉዑን ሊአነሁ ፋዒል ይሄ ለማብራራት ያክል ነው። ኢዕራብ አይደለም ይሄ ለማብራራት ያክል ነው። ኢዕራቡ እንዴት ነው? ፋዒሉን መርፉዑን ወዓላመቱ ረፍዒሂ ضመቱን ዛሂራ እለዋለሁ። ምን ማለት ነው? ፋዒል ማለት አድራጊ ማለት ነው። የኽሉቅ የሚለውን የፈጠረው አላህ ሱብሓነሁ ወተዓላ ነው። የኽሉቅ የሚለውን ድርጊቱን ይፈጥራል የሚለው አድራጊው ይሄው አላህ ሱብሓነሁ ወተዓላ ነው። መርፉዕ ሆኗል ቃሉ ለፍዙል ጀላላ ስታዩት መርፉዕ ነው። ፋዒል ደግሞ ጊዜ ምንድነው? ሌላ ቃይዳ ፋዒል ደግሞ ከሆነ ፋዒል ደግሞ ሁሌ መርፉዕ ነው አይደል? ይሄንም እንመጣበታለን። አልሙሂም እዚህ ጋር መሐለ ሻሂዳችን ضማ እንዴት ነው ለረፍዕ ዓላማ የምትሆነው የሚለውን ብቻ ማወቅ ነው። እዚህ ጋር ዋና ሐሳባችን መሐለ ሻሂዳችን ማለት ነው። ፋዒል መርፉዕ ወዓላመቱ ረፍዒሂ ضመቱን ዛሂራ ይሄው ግልጽ ስለሆነች ማለት ነው። ስለዚህ ስም የምንለው ነገር ስምም ፊዕል ሙዳሪዕ ይሄ ረፍዕ ቦታ ላይ ضማ ለሁለቱ ምልክት ይሆናል አስልያ ሆኖ ነው። ይሄ ነው የመጀመሪያ ሐሳብ። ወአመል ፈትሐቱ ያለው ደግሞ ፈትሐ ደግሞ በነስብ ጊዜ ነው አይደል? ፈትሐ የሚሆነው አስልያ ፈተኩኑ ዓላመተን ሊነስቢ ለነስብ ዓላማ ይሆናል አለ። ይቺ ፈትሐ ምንድነው? ለነስብ ዓላማ ይሆናል። ምን አስልያ አሁንም አስልያ ነው የምንለው አስልያ ፊል ኢስሚ ወልፊዕል ሙዳሪዕ ለፊዕል ሙዳሪዕም ለስምም አሁንም ይቺ ፈትሐ ለነስብ ዓላማ ሆና ትመጣለች ነው። ስለዚህ አንድ ስም ነስብ ሆኖ ከመጣ በምንም ሁኔታ ነስብ ብዙ አይነት ነስብ ሆኖ ሊመጣ ይችላል አንድ ስም። ፊዕል ሙዳሪ ደግሞ ናሲባ ገብቶበት ነስብ ሲሆን ስም በተለያዩ ምክንያቶች መሐሉ ነው የምናየው። ቦታው ላይ ምን ሆኖ ወደቀ፣ ቦታው ላይ መፍዑል ቢህ ሆኖ ድርጊት ተቀባዩ ድርጊት እንትን ሆኖ ምናምን የተለያዩ ቦታዎች አሉ ነስብ። ዞሮ ልክ ነስብ ሆኖ መውደቁን ካየን የመጀመሪያ ዓላማ የምናገኘው ፈትሐን ነው። ስለዚህ ወዓላመቱ ነስቢ ዓላመቱ ነስብ ፊል ኢስሚ ወልፊዕል ሙዳሪ ነሕው ቀውሊሂ ተዓላ አን ኑዕጂዘ አላህ አን አያችሁት አን ኑዕጂዘ አላህ አሁን ፈኑዕጂዘ የሚለው ፊዕሉ ሙዳሪዑን መንሱቡን ለምን ፊዕል ሙዳሪ መንሱብ ለምን ነው? ሊዱኹሊ ሐርፍ ነስቢ ሐርፍ ነስብ ገባበት ማን ነው? ዐለይሂ ወሁወ ለን ነው እንደሚለኝ ለን ኑዕጂዘ አላህ አን ኑዕጂዘ አላህ ይመስለኛል። አይታይም እዚህ ጋር መርሐባ ኑዕጂዘ ፊዕሉ ሙዳሪዕ መንሱብ ሆናል። ይቺ ኑዕጂዘ ቀደም ፊዕል ሙዳሪዕ ሁሉ ጊዜ አስሉ ረፍዕ ነው ብለናል አይደል? እዚህ ጋር ደግሞ ነስብ ሆነ። ለምን ስንል ፊዕል ሙዳሪዕ መንሱብ ሆኗል። ለምን ሊዱኹሊ ሐርፍ ነስቢ ዐለይሂ ሐርፍ ነስብ ገብቶበታል። ማን ነው እሱ? ወሁወ ለን የሚለው ቃል ወዓላመቱ ስለዚህ ለን ካልገባበት ልክ ቅድም ያልነው ለተጀሩድ ዳኒና ሲወል ጃዚ ማለት ተጀሩድ ማለት እኮ ያኒ መራቆት ከዛ ነገር አለመኖር ማለት ነው። ስለዚህ እቺ እንደነለን ሐርፍ ነስብ እንደነለም ሐርፍ ጀዝም ካልገባበት ፊዕል ሙዳሪዕ አስሉ ምንድነው? መርፉዕ መሆኑ ነው። ስለዚህ ወዓላመቱ ነስቢሂ الفتحة الظاهرة على آخره وعلامة نسبه فتحة ظاهرة على آخره نيتنوال والفاعل فاعلس لن نعجزة سنن يالله فاعل أدراجي ما نعجزة سنن
ወልፋዒሉ ضሚሩ ሙስተቲሩን ውጁበን ኑን ስለሆነች ይሄን ውጁበን ለምን አለ እንመጣበታለን ኢንሻአላህ ወደፊት። መሐል ሻሂዳችን አሁን እዚህ ጋር ስላልሆነ ዝርዝር አያስፈልገውም። ወለፍዙል ጀላላ ኑዕጅዘ የሚለው ፋዒሉ ማነው? ወልፋዒሉ ضሚሩ ሙስተቲሩን ተቅዲሩሁ ሙስተቲሩ ውጁበን ማን ነው የሚሆነው? ናሕኑ ነው የሚሆነው ማለት ነው። ውጁበን ናሕኑ እኛ ማለት ነው። ናሕኑ ይሆናል ማለት ነው። ስለዚህ አላህ የሚለው ቃል ቅድም ረፍዕ ነበር፣ አሁን ነስብ ሆነ። ቦታው አሁንም የምን ቦታ ስለሆነ ነው ይመጣል። ወለፍዙ ጀላላ እስሙ መንሱቡን ለምን አለ ተዕዚም አልነው፣ ያው ከመላክ ማለት ነው የአላህ ስም ስለሆነ። ወዓላመቱ ነስቢሂ ምልክቱስ የነስብ ምልክቱ ማን ነው? ፈትሐቱን ዛሂራ ይሄው ግልጽ የሆነች ፈትህ ናት። ምን ስለሆነ አሁን እዚህ ጋር እንደውም እስሙ መንሱብ አለ ተዕዚም ወዓላመቱ ነስቢሂ አልገለጸውም። ምን ቦታ ወደቀ? ሊአነሁ መፍዑሉን ቢህ አለ ተዕዚም ለፍዙ ምን ስለሆነ ነው? መፍዑል ቢህ ስለሆነ ለፍዙ ይሄ ቃል ለፍዙ የታለ መፍዑል ቢህ ስለሆነ ነው። ስለዚህ መፍዑል ቢህ ደግሞ ለጊዜ መንሱብ ነው። አሁን እዚህ ጋር መሐል ሸሂዳችን ነስብ ቦታ ወደቀ፣ ዓላማ እንትኑ ፈትህ ሆነ ነው። ወአመል ከስረቱ ከስር ደግሞ ለማን ዓላማ ትሆናለች? ለኸፍት። ይሄም አስልያን ሁሉም እዚህ ጋር የምንጠቅሳቸው አስልያ ናቸው። فهي علامه للخفض። አሁን ቀጣይ ወደ ፈርዕያ ስለሚሄድ መጀመሪያ አስሉን ያዙ እያለ ነው። ወደ ፈርዕያው ይሄዳል ቀጣይ። ስለዚህ ግዴታ አስሎቹ መጀመሪያ አስሎቹ ምንድናቸው የሚለው መታወቅ አለበት ወደ ፈርዕያ ከመሄድ ወደ ቅርንጫፉ ከመሄድ በፊት። ወአመል ከስረቱ فهي علامه للخفض ለኸፍድ ዓላማ ነው። አው ለኸፍድ ማለት ለማንም ነው፣ ለጀርም ያው ነው። ለጀርም ጀርም ማለት ነው ኸፍድ ሁለቱም ክላሁማ ዋሂድ መርሃባ። ወየኽተሱ الخفض بالاسم خفض ደግሞ ቀደም የነገረን እንደነገረን በስም ብቻ ኻስ ነው። ያኒ ፊል ሙዳሪዕ ላይ የትኛውም ፊል ላይ ከስር አይኖርም። አሚል ሰርቶት ከስር አይመጣም። በድንገት ካልሆነ በሌላ ወይ በልቲቃ ሳኪነይን ከስር ይሆናል ምናምን ነው እንጂ ፊል አስሉ ከስር አይሆንም ነው። ነሑ ቀውሊ ተዓላ ምን አለን? አመና ቢላሂ የሚለው ቃል ስናይ ፈለፍዙል ጀላለቲ ይሄ ማለት ነው። ለፍዙል ጀላላ እስሙን መጅሩሩን ስም ነው መጅሩር የሆነ በማ ሊድኹሊ ሐርፊል ጀሪ ሐርፍ ጀር ገብቶበታል። ቢ አለይሂ ወሁወ አልባ ባ ገብቶበታል። ወዓላመቱ ጀሪሂ አልከስረቱ ፊ አኺሪሂ መጨረሻ ላይ ከስር መሆኑ ዓላማው ምልክቱ አለ። ስለዚህ ለከስር የመጀመሪያ ዓላማችን ማን ነው? ለማን ነው? ለነስብ ለጀር የመጀመሪያ ዓላማችን ማን ነው ማለት ነው? ከስር ሆነ ነው እያለን ያለው እዚህ ጋር። መርሃባ ማን ቀረን? ስኩን ቀረን። ስኩን ለማን ነው ዓላማ ብቻ ነው? ስኩን ማን ብቻ ነው የሚሆነው? ስኩን ማን ነው የሚሆነው? ያኒ ታዲያ ይለቀቃል። ሙሉ ተለቆ እስካሁን ያለው እንዳለ ተለቋል። ሙሉ እንዳለ ተለቋል። አብሽር መርሃባ። ስለዚህ ለስኩን ፊል ማ አህሰንት ፊል ማ ፊል አልሙዳሪዕ ነው። ስለዚህ ለጀዝም ስኩን ናት ዓላማዋ። እቺ ስኩን ደግሞ የምትገባው ዓላማ ሆና የምትገባው ለጀዝም ዓላማ ሆና ስትገባ ማን ላይ ብቻ ነው የምትገባው? ፊል ሙዳሪ ላይ ብቻ ነው የምትገባው ነው። فهو علامة للجزم على ويختص الجزم بالفعل المضارع جزم ደግሞ ፊል ሙዳሪ ላይ ብቻ ነው የሚገባው። ፊል ሙዳሪ ላይ ብቻ ነው የሚገባው ምን ጀዝም። ለጀዝም ዓላማ ደግሞ ስኩን። ስለዚህ ነሑ ቀውሊ ተዓላ ምን አለን? ለም የሊድ ወለም ዩለድ ሲል ይኸው ለም የሚለው ቃል ምንድን ነው? ሐርፍ ጀዝም ናት አይደል? የሊድ የሚለው ቃል ፊል ሙዳሪ ነው። ዳልን ምን አደረገው? ሐረካው ስኩን ሆነ ማለት ነው። ሐረካው ምን ሆነ? ስኩን ሆነ። ፈኩሉ ሚም የሊድ ወዩለድ የሚለው ቃል ፊል ሙዳሪ ናቸው፣ መጅዙም ሆነዋል በማ ሊድኹሊ ሐርፊል ጀዝሚ ዐለይሂ ወሁወ ለም የሚለው ቃል በመግባቱ ምክንያት ምን ሆኗል? ጀዝም ሆኗል እያለ ነው። ወዓላመቱ ጀዝሚሂ አስኩኑ ምልክቱ ለስኩን አስል ዓላማ ነው። ለጀዝም አስል ዓላማው ማን ሆነ? ስኩን ሆነ ነው። ስለዚህ አስሎቹ እነዚህ ናቸው። ይህም በደንብ ከተያዘ ፈርዕያው ላይ ስንመጣ የርክ ረፍዕ ሆኖ ስታገኙት አስል ዓላማ ضማ ነው የምታዩት። ضማ ከሌለ ሌላ ዓላማ የضማን ዓላማ ወደፊት ስናይ እናገኛቸዋለን ማለት ነው።
ስለዚህ እዚህ ጋር ምን አለን? አልኢስም አለን። ይኸው ማን ያዘን? ኸፍድ፣ ረፍዕ፣ ነስብ። ፊዕል ሙዳሪ ደግሞ ጀዝም፣ ረፍዕና ነስብን አንድ ላይ ጠቅልሎ ይይዝልናል። ወሐሲሉ ማ ሰበቀ እንደ ጠቅላላ ስናደርገው ያለፈውን ምን አለ? እነ ረፍዕ ወነስበ ሙሽተረኩን ፊል አስማኢ ወልአፍዓል። ይሄን አይተነዋል። ስም የምንለው ነገር በስ ረፍዕና ነስብ በስምና በፊዕሎች ሙሽተረክ ነው። ወአነ الخفض ደግሞ ጀር የምንለው ደግሞ ኻሱን ቢል አስማ ወልጀዝም ኻሱን ቢል አፍዓል ብሎ ጨረሰልን ማለት ነው።